የካህን ልጅ ነኝ ጾማለሁ ምንም አያረገኝም ምናምን ነው ብሎ በእናቴው ግን ካህናት ናቸው። ብዙዎች ገደል የገቡት በዚህ ስተት ነው። እሺ ጸጉሬን ለቅቄ የሚሄድ ሰው ነኝ ግን ምንም ነገር ልብስ አልልበስ ግን ያንሻሽ ካነሱብኝ ነው ብሎ በቃ አርማሞት ሞቶ በነሳትን ተገንዞ በነሳትን በቃ ማስተ ነው የኔ ስራ ነው። በቃ አጋጥሞሽ ያውቃል? ተገንዘሽ ተነስተሻል? አንድ ቀን የተበሽዋል ለመስት ቆሽሻለሽ ብላ ያጣርጋ ይዛ ሄደች ሳይታጠብ። እሺ በቃ ሞታለች ከተባልሽ በኋላ ማለት ነው? አዎ ሆስፒታል ዶክተሮችም አሉ ይራስ ጦራ ማለት ጀስቶች አለቻት አፋፍ ገብታ በላችሁ እየሳቀች በኢየሱስ ክርስቶስ ስም። እሺ እርቃኗን ሆና ትታየኛለች። እሺ በከተዛ ጋር ልትገናኘኝ ትመጣለች እንደዚህ ማለት ነው። ተኝተሽ በእንቅልፍ ልብሽ ማለት ነው? እሺ እግዚአብሔር ታምራቱን ሲሰራ እሱ ደግሞ የድል መተት ያሰራበት ሰው የኔ ባል ሆኖ ተገኘ። እንዴት እድል መተት ያሰራበት ሰው? አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ ከቤተሰቦቻችሁ በጀት ቀንሳችሁ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናሌ ተከታታዮች ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። ለዛሬ እንግዲህ መተት አይሰራብኝም ብዬ ጉድ ተሰራሁ፣ እንዲሁም ደግሞ መተት በተደረገበት ሻሽ ፀጉሬ ተነቃቀለ፣ ከኔ ታሪክ ተማሩ። እሳት ተማሪ ነበርኩ፣ ነገር ግን በመተት ምክንያት ደነዝ አደረጉኝ። መቁረብ ስጀምር ግን ያ መተት አድርጎ ያንከራተተኝ ሰው ሲንከራተት በዓይኔ ተመልክቼዋለሁ። ሚስጥረኛዬ ቅድስት ድንግል ማርያም ብቻ ናት። ብዙ ጊዜ ሞቼ ተገንዤ ነበር በመተተኞች። ነገር ግን ሚስጥረኛዬ ያልኳቸው ቅድስት ድንግል ማርያም በተደጋጋሚ ከሞት አስነስታኛለች። እንዲሁም ደግሞ ትምህርት ቤት ሳለው መተት ከሚያደርጉብኝ እና እድሌን ለመውሰድ ሁሌም ከሚታትሩት መካከል አንደኛዋ ጠረጴዛ የጠረኩበትና የእጄ ላብ ያለበትን ወረቀት አንስታ ሳልቀማት በፊት አኝካ ውጧለች እና ሌላም በጣም የሚገራርሙ ታሪኮችን የምትነግረን እህት የዛሬ ተረኛችን ነች። የዛሬ ባለታሪካችን ነች። እነ ሌላው ጊዜ የእሷን ታሪክ እኔ አይደለሁም የምነግራችሁ፣ ቁጭ ብዬ ዝም ብዬ በማውራት ማለት ነው። ፈቃደኛ ስለሆነችልኝ ከእሷ ጋር ያደረጉትን ቃለ ምልልስ ነው ወደ እናንተ የማቀርበው። ነገር ግን ካለችበት ርቀትም አንጻር እንዲሁም ደግሞ ከልጅነቷ አንጻር የልጆች ድምፅ ሊሰማ ይችላል። የድምፅ ጥራት አልፎ አልፎ ላይኖር ይችላል። ለዚህም በቅድሚያ ይቅርታ እጠይቃለሁ። ስለዚህ ከባለ ታሪኬ ጋር ያደረግኩትን ቃለ ምልልስ ተከታተሉኝ ዘንድ የምጋብዘው በታላቅ አክብሮት ነው። ወደ ቃለ ምልልሱ ወሰድኳችሁ። እኔ የሆነ አጋጣሚ ሰዎች ቲክቶክ ላይ ቆርጦ ሲለቁት አግኝቼ ነው እኔ የኔም ፕሮግራም ማለት ነው። አዎ ወርቅ አፈራ ነው የሚለው፣ ግን ቲክቶክ ላይ ትንሽ ናት። ትንሽ ማለት የቱን ያክል ሰክሬት እንዲሆኑና የቱን ያክል እርምጃ እንደሚሄዱ ምን አይነት ዜበር እንዳላቸው የሚያሳየው ማለት ነው። እና እሱጋ ነበረ ከዛ ያን መጀመሪያ እንዳየው ማለት የትኛው ፓርት መሰለህ? ለምን ዴሊ ሰዎች እኛ የምንበላውን እኛ የምንጠጣውን የምንለብሰውን አንድ ሰው ምንም ነገር ሪሌሽን ሳይኖረው ምንም አይነት መቀራረብ ሳይኖረው ዲቴል ስለአንተ ለምንድን ነው ማወቅ የሚፈልገው የሚለው ጥያቄ እየፈጠረብኝ ነበር ለራሴ በግሌ ማለት ነው። ከዛ ደግሞ በህይወቴ መድረስ የነበረብኝ ቦታ ነበረ። እኔ ያንን መድረስ ምለው ነገርና ውስጤ መድረስ ያለብኝና እኔ ያለሁበት ሌላ ነው። ግን እዚህ እኮ አልነበረም ቦታዬ ብሎ ውስጤ ጋር ከመጨቃጨቅና ደረስኩ ስል ከመደናቀፍ ውጭ ምንም መልስ አላገኘሁም።
በኔ ህይወት ውስጥ ማለት ነው። ማን ያመል ሲመልስልኝ ቤተክርስቲያን ቆርባለሁ፣ ጸበልም እጸበላለሁ፣ አስቀድሳለሁ፣ አጽዋማትን እጾማለሁ። ግን ምንድነው ይሄ ነገር ማለት ምንድነው የማይፈታው ነገር? ልክ ያስኩስል የሚበተነው ለምንድን ነው? እኔ መሆን የምፈልገው በዙሪያ ያሉ ሰዎች ሆኖ የሚገኙት ለምንድን ነው? ምን ጥያቄ ባለበት ሁኔታ ይሄ ነገር ሀፕን ያንተን ቪዲዮ ያዋለሁ። ግን ይቅርታ አንዳንድ ነገሮችን ከዛ በፊት በምን አይነት ሁኔታ ነው ያለሽው? ባለትዳር ነሽ ወይ? የልጆች እናት ነሽ ወይ? ይሄንን አዎ ባለትዳር ነኝ። የሶስት ልጆች እናት ነኝ። እሺ ሰራተኛ ነሽ? የቤት እመቤት ነሽ? እኔ ሰራተኛ ነኝ። ኦኬ እሺ ቀጥይልኝ። በኢንጂነሪንግ ነው ግራጁዌት ያደረኩት። እሺ በእንደዛ መንደፋደፍ ውስጥ ሙሉ መሄድ ያለብኝን መንገድ ሄጃለሁ ከእግዚአብሔር ጋር። እሺ ከዛ ያንን ቪዲዮ ሳይ ይሄ የሚገርም ይሄ አንተ የምትለው በርና እዛ ቪዲዮ ጋር ይሄ የግድ ፈልጌ አንተ ማግኘት ስለነበረብኝ አግኝቼ አውርጄ ማየት ግዴታ ነበረብኝና አግኝቼ አውርጄ አየሁት። መጀመሪያ የተቆረጠ የቲክቶክ ቪዲዮ ነው አንቺ ጋር የመጣው? አዎ። ከዛ በፊት የኔን ፕሮግራም ተከታታይ ነበር? ኖ አይቼው አላውቅም። ስለዚህ ጭራሽ አታውቂኝም ነበር ማለት ነው? በጭራሽ አላውቅም። እንትን ነው ታውቃለህ፣ እንደዚህ አሁን መናፍስት እንደዚህ ያደረጉ ምናምን እንዴት የእግዚአብሔር ኃይል እያለ ስለ መናፍስት ማለት መናፍስት ያደርጋሉ ማለት እኮ ለእነሱ ሪኮግኒሽን መስጠት ነው ብዬ ነው የምታምኘው። ፊልም ማድረገው አንደኛ በሪሊጅን ደረጃ ዲቴል ስለዛ ስለሆነ ስለ አንድ ውዳሴ ማርያም ማውራት አይሻላቸው እንዴት እንደዚህ ያወራሉ ብዬ ከሚበሳጩት ነበርኩ ልል ፈልጌ ነው። ምክንያቱም እውቅና ሪኮግኒሽን እንደመስጠቱ ነበረ ነው የማስበው። እንደ እውቀት አልቆጥረውም ነበረ። እሺ ለካ በሁለት በኩል ካልተካልክ ማሸነፍ አልችልም። እና ከዛ ሲሄድ አይ ይሄንማ አውርጄ ማዳመጥ አለብኝ ብዬ ፈልጌ ያንተን ቪዲዮ አውርጄ አዳመጥኩት። ግን ለመጀመሪያ ጊዜ የትኛዋን የተቆረጠ ቪዲዮ ነበር የሰማሽ? ስለምን የሰራሁትን ነው የሰማሽው? ስለ እድል መተት የሚወስዱ ሰዎች ምን ያክል እንደሚሄዱ የእድል መተት ያፈሩ ሰዎች ደግሞ ምን ያክል ፎሎ እንደሚያደርጉ የሚያሳይ ማለት ነው። እሺ እና ቢሄቨራቸው ከዛ አድርጎ 18 ዓመት በፊት ያሳለፍኩት ከልጅነቴ ጀምሮ ያሳለፍኩት ሙጥንቅጡን ሁሉ ቪዲዮ ቁጭ ነው ያደረገልኝ። ከዛ በኋላ ያየሽው ነው ወይስ እቺ አጭሯ? ያውርጄ ካየሁ በኋላ ማተከፍኩት በቃ ራሴ ያሳለፍኩትን ህይወት የደረሰብኝ የሆነብኝን ነው ቁልጭ አርጎ ያሳየው። ከዛ በኋላ ቪዲዮ ካየሁ በኋላ እስከ 3 ቀን ማልቀስ ማቆም አልቻልኩም። ቪዲዮን ካየሽ በኋላ ማለት ነው? አዎ በጣም ማረጋጋትን በቃ እሺ ለምን እግዚአብሔር ሁሉ እያለብኝ ዝም አለኝ አልኩ። በቃ ተወዛገብኩ አልኩ። የምገባበት ሁሉ ጠፋኝ። እዛ የግድ በቃ ጸሎት ማድረግ እንዳለብኝ ምናምን ደግሞ የግድ ለመጽናናት ማድረግ እንዳለብኝ ጀምሬ ስለዚህ በዙሪያ ያሉ ሰዎች እነዛ ሰዎች ጽፌ መቁረጥ ሲጀምር ኢቨኔ እኮ የሚገርመው በራሴ ስቱፒድነት ነው። አንዳንድ ቁጭ ቤታቸው እንጂ ያሳየኛል እግዚአብሔር ቆርቤ ስገባነት ነው ዛሬ ቆርቤ በበነጋታው ልብሴን አውልቆ ሲወስዱ መለሰው እንደዚህ ምልጥ ሲያደርጉኝ እግሬን ሰውነቴን አጥበውን ወደ የታጠብኩበትን እኮ ይዞ ተሸክሞ ሲሄዱ የኔ ነው ስላቸው ይዞብኝ ሲሄዱ የሆነ ደረቅ አሸዋ ላይ ሲያቆሙ እኮ ያሉ የሚገርም ግን ይህን ፕሮግራም ስለማላይ ብቻ ይሄ አውቆም ብሎ ከቁርባን በኋላ እንዴት ሰው እንደዚህ አይነት ነገር ያሳያል? ኔክስት እንዳልቆርብ እንቅፋት ነው ብዬ ነበር ነው የማስበው። አንደኛ ነገር እነዚህ ሰዎች እንዲያገኙ ምክንያት የሆነ በመንፈሳዊ ህይወቴ በተዳከምኩ ሰዓት ነበር እነዚህ ሰዎችን ያገኙት። ለምን ነበረ? የሆነ የቤተሰብ አባል አያታችን ምናምን እንደዚህ ሞኖኮሳት ነበሩና ተከታታይ ለቅሶ ሲሆን የቤተ ክህነት ሰዎች ነበሩ። ተከታታይ የነሱ በረፍት ዘመን መገናኘት ምክንያት በቃ ማዘርም በጣም ተስፋ ቆረጠች። በቃ እንትን ስትል እሳቸው የሚያገለግሉት ቤተክርስቲያን ላይ አለመሄድና ማለት እኛ ብቻ እንዲሁ ሊሞት መቀበል መከራ መቀበል ያለብን ስለዚህ እግዚአብሔር ስለማይፈልገን ነው ብዬ ጸሎት ማድረጉን አደርጋለሁ። ግን ከቤተክርስቲያን በራቅኩ ሰዓት እነዚህ ሰዎች እጅ የገባው ማለት ነው። ጠላቶችሽ እጅ። አዎ
የሚገርመው እኛውን ቁጭ ኢትዮጵያውያን አብዛኞቻችን አምልኮተ እግዚአብሔር ሳይሆን የሆነ የጣዖት አምላኪና የእርኩስ መንፈስ ግማሹ ሀፋፍ ነው። ሌላኛው ደግሞ ለሰው ነው እንጂ ለብሶ የሚሄደው 100% በቃ በሚባል ደረጃ እስከ ቤተ ክህነት ድረስ ሴጣን እንደሚመለክ ነው የገባኝ ለኔ። ለኔ የገባኝ ምክንያቱም ይሄ ድል መተት የምነግርህ በኋላ ላይ እመጣልሃለሁ። እንዴት አድርጎ ሲያድሱብኝ እንደነበሩ ቤተ ክህነት ውስጥ ያሉ ሰዎች እንዴት አድርጎ ሲጫወቱብኝ እንደነበረ ይደንቃል። ያንን በምን አረጋገጥሽ? ለሌሎችም ትምህርት እንዲሆን ስለምፈልግ ነው። ያረጋገጥኩትማ አሁን እስከነ ማረጋገጫው እየነገርኳቸው እመጣለሁ። መጀመሪያ ይሄ ድል መተት የጀመረኝ ገና ከ4 ወደ 5 ከሌላ ትምህርት ቤት ነበር የመጣሁት ነው። አብሬያቸው ያደግኳቸው ልጆች ምናምን ነበርና ግን አውቃለሁ እኮ ስለ ጠንቆላ ምናምን አይሰራብኝም። እኔ ካህን ልጅ ነኝ፣ ጾማለሁ፣ ምንም አያረገኝም ምናምን ነው ብሎ በእናቴ ወገን ካህናት ናቸው። ብዙዎች ገደል የገቡት በዚህ ስህተት ነው። እሺ ከዛ ምን ታደርገኛለች? የመጀመሪያው በሽታ የጀመረኝ ማለት ነው። በሌሊኛ ትምህርት ጉዳይ አይደለም ግን ማትማቲክስ በጣም ስማርት ነበር። ገና ትንሽ ህፃን ልጅ ሆኜ ማለት ነው። ከዛ የሆነ አዲስ ሻሽ ነገር ትገዛና ሻሹ ሁሉ ቀራልኩ እስቲል ነው ሽታው የለበስኩበት ታይሚንግ እና ጸጉሬ ላይ የነበረበት ሁኔታ ሁሉ ቀን እንደ ፎቶ ፊቴ ላይ እንደዚህ አድርጎ ነው የሚዞረው አልኩ። ከዛ ያሻሽ ታበጣና እናትየው ትሰጠኝና ልበሽ ትለኛለች። እናትየው ራስ ያመጣሽ ተሳቷን የጓደኛሽ? አዎ ግን እናትየው ራስ ያመጣችልኝ። አባደግ ነን። እሺ በጣም ትምህርት ቤት በቃ ዝም ብሎ ከመላልጭ ዜሮ የሚባሉት ናቸው። ዜሮ የእርሷን መጨረሻ እየረገርኩ አንድ ባንድ ታሪካቸው ልንገር ያደረሰብኝ። እሺ ከዛ ያን ሻሽ ወሰድኩና ለበስኩ። ልክ ስለ መላ ጸጉሬ ትንሽ ቁመት አለ ግን እንትን ነው መላ ሰውነቴ አናቴ የነካኝ ፓርት እርግፋ አለ በዛው ቀን። ከዛ እርግፍ ሲል ይሄ ፊቴ እንዳለ ሁሉ ቆዳ ሁሉ ተቀያየረ። በቃ ውሃ ማሶች ራሱ ሲያዩኝ ስኪን ታይፖ ምንድን ነው ይችላል ያለ ቆዳ ጥራት ቢኖር ነው እንዴት እግዚአብሔር እንደዚህ ይሰራታል እንዲባል ነበር። ቁስል ሰላለ ከምን አጣር ነው ይሄ ሻሽ አይመስለኝም ቤት ምንም ቲንክ አላረኩም። ከዛ ደግሞ የሚገርመው ወደድኩት ሻሹን። ሻሻ ነው በባህሪ ደግሞ እሺ ጸጉሬን ለቅቄ የሚሄድ ሰው ነኝ ግን ምንም ነገር ልብስ አልልበስ ግን ያን ሻሽ ካነሱብኝ ነው የምለው። በቃ ለምንድን ነው የምትነኩብኝ? ከዛ እንደለበስኩ 4 ቀን ምናምን እንደለበስኩ ለይታ መታ ትምህርት ቤት ውስጥ ተጣላችኝ። እሺ ይሄ ሻሽ እኮ እናቴ ለኔ የገዛችኝ የግድ መውሰድ አለብኝ አለች። እንዴት ጀመር እና ሰጠችኝ እንጂ እኮ አልሰራሁም። ቤተሰቦቼ እኮ ደህና አይደሉም ምን ያደርግልኛል ሻሽ ይሰጣስን ወሰደች። ከዛ ተመልሳ አይ ቆይ እናቴ ናት የምትወስደው ብላ እናትየው ቤት መታ አጥቤ ነው የምሰጠች ከነ ቆሻሻ አይሆንም ቆሻሻውን አንድ ቀን የለበሽዋል እንደ መስት ቆሽሻለሽ ብላ ላጥ አርጋ ይዛ ሄደች ሳይታጠብ። እሺ ከዛ በኋላ ሂሳብ የሚባል የለም። ኦኬ ምንም ነገር የለም። እስቲል ዩኒቨርሲቲ ግራጁዌት ራሱ ሳይሆን እንግዲህ ኢንጂነሪንግ ነው ግራጁዌት ያደረኩት በዲፈንሽን ታውቃለህ በድንግዝግዝ እንደዚህ ማለት ነው። በእግዚአብሔር ኃይል በቃ ማትማቲክስ በጣም አእምሮ ያውቀዋል እሰራዋለሁ ግን እንደዚህ በሰዓት ሲጀምር ከፍተኛ ራስ ምታትና አይኔን ነው የሚወጋኝ። አይኔና መሀል አናቴን ጸጉሬ የረገፈበት ፓርት አለ መሀል አናቴና አይኔን ነው የሚወጋኝ። በጭራሽ ያንን ሂሳብ ወረቀት መጣል አለብኝ። ኦኬ ካልጣልኩ ሂሳባውን ብዙ ከደመርኩ ከፍተኛ ልብ ድካም ይዘኛል። ትንሽ ስልክ ላይ ራሱ ካልኩሌሽን እሺ የግድ መጣል አለብኝ። ከዛ ይሄ ነገር እንደዛ ሀብተን አረጋይ ምን አገባኝ አልኩ። የሌሎቹን ኮርስ አክቲቭ ስለነበርኩ ችግር የለብኝም ጀነራል የለኝ ምናምን ላይ እሺ ወጡ። ግን ያወቅሁት አሁን ነው። ያ ሰው የሚገርም ፉሊ ማትማቲክስ ግራጁዌት አድርጎ በአካውንቲንግ ግራጁዌት አደረገ። ሰቃይ ሆኖ ኦኬ አዲስ አበባ ሄዶ በግል ትምህርት ቤት ምናምን ብሎ ከፍተኛ በአካውንቲንግ ግራጁዌት አደረገ። ያ እንደዛ ያደረገኝ ሰው ማለት ነው። እሺ እኔ ደግሞ አካውንቲንግ ዲፓርትመንት ፊሊንግ ዋነኝ ግን ልክ እንትን ስል እንደዚህ ሆነ። ይሄኛው በዚህ አበቃ መልስ አገኘ የዚህኛው። እዛ ያ ሰው ምን ሆነ ልክ እኔ መስገድ
ከዛ በቃ ያንን ንዴት ምናምን ትቼ መቁረጥ ሲጀምር ያ ሰው የአካውንቲንግ የተመረቀበት ወረቀት ሁሉ አቃጥሎ መንከራተት ሆነ ስራው። አንቺ ላይ ያደረገው ማለት ነው? አዎ። እኔ ደግሞ ያ ሰው ለምንድን ነው የሚንከራተተው ምን ነው ብዬ ሳፖርት ላደረገው ለምን አብሬ ተምሬ እንደዚህ ትንሽ ኢንካም ካገኘሁ ማለት ሰውዬ ሳፖርት ማድረግ አለብኝ ብዬ መፈላለግ። ያ ሰውዬ ደግሞ ኖርማል ሆኖ ያወራኛል፣ ግን ቅይር ብሎ ካልገደልኩሽ ይለኛል። ከዛ መጨረሻ ላይ ለካ እኔ በክርስትና ህይወቴ እናቴ ለእመቤታችን በስለት ሰጥታኛለች። እሷ ስትነግረኝ እንደዛ ነው ስታነሳኝ፣ ክርስትና ስታነሳኝ ለእመቤታችን ለኪዳነ ምሕረት ብቻ ሀይድ ነው ይሄ ነገር። አያቴም ሊነግረኝ ፈቃደኛ አይደለም። ከዛ ያ ሰው እኔን ሲያገኝ ተደጋጋሚ ሲታመም ምናምን ስጠይቀው እንግዲህ ተነስታ መታ እቺ ናት እቺ ልጅ እንዳልገል ያደረገችው አለችው። እኔ በአይኔ ያላየውን ግን ውጭ ላይ ነበርኩ። የእመቤታችን ስላድ ነው ቀዳዳ ጣለች። ማን ነው እንደዛ ወጣ ወደ መናፍቅ ሆነች። ያ እድል መተት መጀመሪያ ያሰሩት ፋሚሊ ማለት ነው። ጠቅላላቸው ወደ መናፍቅነት ሄዱ በሚደንቅ ሁኔታ ማለት ነው። ደነገጥኩኝ። አዛታይም ነው የምልህ። ከዛ ለምን ሆኑ ምናምን ብዬ አሁን ከአንተ ቪዲዮ ካየሁ በኋላ ይሄ ነገር ነበረ የእኔ ልክ ነው። የስቆርብ የስሰብ መጣወቅ ሲጀምር ወደ እነሱ ሲመለስ ደግሞ የምታያቸው እመቤታችን ነበረች መሰለኝ። የእመቤታችን ስላድኖ ነው ከቤታቸው ያስወገዱት። የሚገርም ማርያምን ብዬ አንተ በእመቤት ሰው ከመጣ ልጄም ትሁን አባቴም ይሁን ማንም ይሁን ብር ነው መንገዴ። በቃ ከእሷ ጋር ነው አማካሪም፣ አሁንም ያገባሁትን ባለቤቴን ትዳሬን የምትመራ ህይወቴን የምትመራ ትንፋሴን ሚስጥረኛዬም ገመናዬም ድንግል ማርያም ናት። እየሰማሁ ነው። በቃ ይሄ ነው የኔ እያንዳንዱ ነገር ብታይ ህይወቴ ሁሉ የምትመራኝ የምታሳየኝም ሙጥኝ ብዬ የምኖረውም እስትንፋሴም በቤቴ ድንግል ማርያም። ሁል ቀን የሚገርመው ሰዎች እኔን አማት ያደረጉ ከእመቤቴ ከድንግል ማርያም ቀን ነው አደጋ የሚያደርሱብኝ። የዕለት ሁለት ማለት ነው። የዕለቱ የእመቤታችን ቀን ከሆነ ይሰርቁኛል፣ የሆነ ቃይን ያጣጥሉብኛል። ሌላ የችግር መፍጠር የማይችሉብኝ እንስሳት ካለኝ እንስሳቴን ይገሉብኛል። መስረቅ ካለባቸው ይሰርቁኛል። አስራ ኩራት ያሉ ይቀዱብኛል እንጂ የኔ አዲስ ጫማ ቆርቤ ምናምን የእመቤታችን ቀን የግድ ይወሰድብኛል። የግድ በቃ ነጠላዬ ይወሰድብኛል፣ ልብሴ ነው ይወሰድብኛል። የኪዳነ ምሕረት የእመቤታችን የልደትና የባታ በቃ ማስቱ ነው ይሄ የሚደረግብኝ። እነማን ናቸው የሚወስዱት? ያው መጀመሪያ አላውቅም ነበር። እዛ ቤተ ትምህርት ውስጥ ያሉ ሰዎች እቺን መተትና የሚያድሱ ሰዎች እነሱ ናቸው እንደዚህ ያደረጉት። ማለት ከእመቤታችን ጋር እኔን ቢያቆራርጡ ረፍት እናገኛለን ብሎ ያስባል ይመስለኛል። ስላየው አንድ ጊዜ የሆነ ነገር አፍና አደረገብኝና ለምን በአንቺ ቀን ብዬ አቅሼ መልኳን በዕለቷ አደርሳለሁ። ውዳሴ ማርያምና መልካ ኢየሱስ እንደዚህ መልካ በዳያ መልካ ኃይል አደርሳለሁ። በዛ ነው ራሱ ሰርቫይቭ ማድረገው እና አቋረጥኩኝ። ስለዋጊቱ መሰግዳለሁ እላለሁ። ከዛ ሰኔ ጉለ ቦታ እንትን አደርሳለሁ አላቋርጥም። እሱን ሾብዬ ካልጠጣሁባ የለውም። ልክ እሱን ሳቋርጥ እመቤቴን ለካ እኔ ሁሉ ነገር እያዳንኩሽ አንቺ በእኔ ታጉረመረሚያለሽ አለች። ዝም አለችኝ። አፈር ድቤ በልቼ መቃብር በልቼ ማሪኝ እናቴ ከመቃብር የምታወጪኝ አንቺ ነሽ ብዬ ልክ በለተቀና ዝም አልኩኝ። በወራ ምራኝ አስክሬን ወንኩ ሰውዬ እግሬ የተንቀጠቀጠ ሄጄ በልጅሽ ቤት ማሪኝ ብዬ መድኃኔዓለም ውስጥ ገብቼ ምንም ራሴ ላይ ቁጭ እንዳልኩ አስቀድሼ ስጋ ወደው ስቀበል ታረኩና ከእመቤቴ ጋር ነፍሴ ከስጋ የተመለሰ ማለት ነው። አየህ እንዴ ይሄንን ነው የሚፈልጉት። ታመሽ ነበረ? አዎ በተደጋጋሚ መታወማ ይሄ ስራ ነው። ሞቶ መነሳትን ተገንዞ መነሳትን በቃ መስት ነው የኔ ስራ ነው። በቃ አጋጥሞሽ ያውቃል? ተገንዘሽ ተነስተሻል ማለት ቤት ውስጥ ነው? ገባኝ። ቤት ውስጥ ሆስፒታልም በተደጋጋሚ በቃ ሞታለች ከተባልሽ በኋላ ማለት ነው? አዎ ሆስፒታል ዶክተሮችም አሉ፣ ባለቤቴም አለ ወስዶ ብዙውን ቀን በቃ ተስፋ የላትም ሞታለች ተብሎ ኦልሞስት መገነዝ ደረጃ ማለት ነው።
100% በቃ 100% በእግዚአብሔር ስም። እሺ ከዛ ይሄ ነገር እንደዚህ በመቤቴ ቀን ለምን እንደዚህ ሪፒቲሽን ያደርጉ ኖሩ። ሌላኛውን ልምጣል። ሌላኛው ደግሞ ቴክኒክና ሙያ ማርልሃለሁ። እሺ ወደ 2000 አካባቢ ነው አሁን ተምረቱ። ከዛ የሚገርም ነው ወደ ቴክኒክ የሄድኩበት ነገር ነው የሚደንቅ። ልጅቷ የካህን ቤተሰብ ናት። 10ኛ ምናምን የተማርነው አልተወኝም ይሄ ነገር። አየህ አንድ የሆነ ነገር ካለ በተለይ ደግሞ ፋሚሊ የሆነ ቆሻሻ ነገር የሚነካካ ነገር ከሆነ ለልጆች ነው የሚታፈው። በእናቴ በኩል ችግር የለም፣ በአባት በኩል ግን ከፍተኛ ችግር አለ። በቃ ይሄ ማለት ወደ እምነቱ ጠንካራማ አይደለም፣ ሌላ ችግርም አለ። እሱን ግን አታክም የሚያስደርገኝ ያ ከሱ የመጣ መንፈስ እንደሆነ አረጋግጫለሁ። እሺ ማለት እነዛን ርኩስ ነገር ሰዎች ሲያረጉብህ እንድጠፋ ምናምን መመርተፍ ሳይሆን ዛር ቡዳ ጋንንት ምናምን እንደዚህ መተቶችን ይስባል ይላል። ለምን ለራሱ አታክ ማድረግ ካልቻለ አንተም መቆጣጠር ካልቻለ አንተ ዙሪያ ሆኖ ሌሎች ሰዎች አጌንስት እንዲያደርጉ አንተ እንድትወርቅ እንድጠፋ የሚፈልገው ለዛ ያ ነገር እንዳለ ማረጋገጥ እና ለቀጣይ 10ኛ ክፍል ላይ ምን ሆነ 9 ላይ እንደዚህ በግሩፕ እያጠናን ሌላ በሽታ ደግሞ መጣብኝ። ይሄ ደግሞ አንድ ልጅ ነው እንደዚህ በግሩፕ እያጠናን የኬሚስትሪ እና ፊዚክስ ደብተሬ ባዮሎጂ ደብተሬ እንደዚህ አንድ ላይ ፈተናው ተታጠና የለን ፈተናው እቺበት ከወንዶቹ ጋር ነው። እኔ ሴቶች ጋር ብዙም እንትን አልልም። ወንድሞቼ ጋር ስላደኩ የአጎቴ ልጆች ጋር ምናምን ብዙም አይደለሁም ከሴቶች ጋር ስለማይጥሩ ምናምን ስለማይሉ ሴትነቴን መንቀፍ አይደለም እንትን ትግል እወዳለሁ። ኦኬ ማለት የሚጥር ሰው የሆነ ለውጥ የማያሳይ ከሆነ የሆነ ወሬ ላባሽ ምናምን ብትይ አጋጣሚ ተፈጥሮ ፍቃደኛ አይደለም እንደዚህ አይነት ነገር ላይ። እሺ ከዛ ከነሱ ጋር ነበር ጥርርቤ። ከዛ ለዚህ ልጅ መስጠት አብረን እናጠናለን ብለን እንደዛ ተግባብተን ልጆቹ ለካ የከዳሚ ልጅ የዛር ልጅ የአወሊያ ልጆች ናቸው። ኦኬ በጣም የሚገርም ነገር ውስጥ ነው ሄዶ የሚከተኝ ያልኩ። የሚገርም ከልጅነት ጀምሮ ጠንቋይ የሚጠነቁሉ ቤት መንገድ ላይ ያለፍኩ ይሄ ጠንቋይ ቤት ነው ብዬ ውሃ ይዤ ይደፋባቸዋለሁ። ይኸው እንግዲህ ዛሬ ደግሞ ቅዱስ ሚካኤል በዚች ልጅ ሊያስመታ፣ ዛሬ ደግሞ ቅዱስ ገብርኤል ልጅ ሊያስመታ ይላሉ ጠንቋዮቹ ራሱ ሰፈር ውስጥ ማለት ነው። እሺ እያለፍኩ እኮ ነው መንገድ ላይ እያለፍኩ ይሄ ጠንቋይ ቤት ነው ብዬ ከብቶች ምናምን አለን እበት ምናምን ተረጭበታለሁ። ውጣ ከዚህ ምን ያላለሁ ግን አላውቀውም ለራሴ ለምን እንደማረግ። ይበኔ በሆነ ጠንቋይ ትሞታለህ ከዚህ በኋላ ምንም ነገር እንዳሰራ ብዬው ይሞታል። ከዛ በኋላ እዛ አካባቢ ቤት ውስጥ የሚከድሙት እንደዚህ እንትቱ የሚሉ ሲኒ የሚያዩ ሴቶች ሁሉ ጠቅላላ ይፈሩኛል። በቃ አንቺ እንደዛ የሚያስደርግሽ ምንድን ነው ይታወቅሻል? እንትን ነው እኔ አሁን ቁጭ ብዬ ሲገባኝ ማለት ነው ይሄ ቃልቻ ዛሮችን ምናምን ልጠላ የሚያደርገኝ እናቴ ለቅዱስ ገብርኤል ስለሰጣኛለች። ታምሜ ጠንቋይ ቤት ካልወሰድሽ አድን የሚሏት እና እቺ ልጅ ከ12 ዓመት በኋላ አታልፍም ምናምን ሲሏት ጦርነት ነበር አለች ከተማው ላይ አብዛታይም ማለት ነው። ከዛ ያገኘሁት ከተማ ሄጄ ሻማ መግዛት አልችልም፣ ወደ ውጭ መውጣትም አልችልም አለች። የሆነ የተቆረጠ ሻማ አገኘሁ አለች እናቴ። እንደምን ለኩሶ ማብራት ደግሞ ምልክት መስጠት ነው፣ ሌሎቹ ዘራፊዎች መጥተው ይዘርፋሉ አለች። አልትራ ስራ አደረግኩና ቆረራጩን ሻማ እንደዚያ አብርቼ ቅዱስ ገብርኤል ጠንቋይ ሳይሆን የሚመሰክርባት እኔ የካህን ልጅ ነኝ፣ አንተ መስክረህ ውሰዳትና ራስህ አሳድጋት ብዬ ሻማ ሳበራ በቃ በከለከለኛ ወጣት ያለ ሰው በሩና መስኮቱ ጋር ቆሞ እንደዚህ አርጎ አንገቱ ገብቷለች። በጣም ረጅም ትልቅ ግድንግድ ጥቁር ነገር አንቆ ከዚህ ትንሽዬ ልጅ ነሽ አለች። ሞታለች። ሰዎች የተፋሰዎች እኮ ሊቀብሩ እየጠበቋት ነው። በጣም ዝናብ ሆነ አለች። እኔ ለመቅበር ሊሄዱ ብሎ ማለት ነው። እሺ አባቴ ደግሞ የለም እንትን ክትባት ምናምን ይሰራል እና ለዘመቻ ሄደዋል። ከዛ አይ እኔ ልጄን አልቀብርም እግዚአብሔር ከሰውነት ደህና አድርጎ አውጥቶ ነው ያልቀብርም ስልና እዛ አልጋ ላይ 100% ሞቶሻል፣ ለማንም አልጮህም ምንም አለም ይሄ ካለ እግዚአብሔር ወጣው። ያቺን ቁራሽ ሻማ አወራውና አለች የሆነች ሴራሚክ ነገር ነበረች። እሷ ልክ ስተክል መቶ ሰይፉን ይዞ ቆመና አለች ያንን ትልቅ ግድንግድ አውሬ ነገር ምንጭቅ አርጎ አንቆ በሩ ላይ ከፍቶ በመስኮት እሱን አውጥቶ በሩን እሱ ከፍቶ
አይንሽና ግንባርሽ ላይ እንደዚህ ልክ መስቀል እንደዚህ አድርጎ ሲያሰብር ከግንባርሽ ላይ የሆነ ነገር ውልቅ ብሎ እንደሸሪት ወጥቶ ከጀርባሽ ወጥቶ መጮህ ስትጀምሪ በቃ እቺ ልጅ አትሞትም የቅዱስ ገብርኤል ናት ብዬ ከዛን ቀን ጀምሮ ለምንም ጉዳይ ሐኪም ቤት ወጥቼ ሽጄ አላውቅም እኔ በበኩሌ ማለት ኦኬ 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 አሞኝ እንደዚህ ምናምን ብሎ አማውን 2 ጊዜ እኔ አስታውሳለሁ። አንድ ቀን ሐኪም ቤት ሳትሄድ ምን ሳቲ እንደዚህ አደርሽ ነው የምትለኝ እናቴ። ከዛ ጀምሮ እንደዛ አይነት ሰዎች መጥላት ጀምሮ ከዛ ጀምሮ እንግዲህ የ8 ወር 9 ወር አይደል ከዛ የተነሳ ነው ቅዱስ ገብርኤል እነዚህ ዛራ አምላኪዎችን ምናምኖችን የሚያውቁ ሰዎችን አይወድም። የሚቀጣቸውም እሱ ነው። ስታይ ያለውም እሱ ነው። አሁን ከመመሰልታይ ከመላከ መንክራትን የተረዳው የእሱ የስለት ልጅ ስለሆነ ጠንቋያችን አይቻቸው ማለት ወደ ማስደንገጥን ይባልችልም እግዚአብሔር ግን ከኔ ብኑ እንደሚያስደነግጣቸው ይገባኝ። ከዛ አንጻር ነው። ኦኬ ኦኬ ወደ 10ኛ ክፍሉ ልምጣለን። እሺ 3-4 አመጣለሁ ብዬ ታርጌት በበቂ ሁኔታ አንብቤ በጣም ስማርት ተማሪ ነበርኩ። የዛ ልዩን ጋር ልጨርስልህ ከዛ ልጅ ያን ይዞ ከሄደ በኋላ ባዮሎጂ ፊዚክስም ኬሚስትሪም በምንም ተአምር መከታተል አልችልም። መላ ሰውነቴ እሳት ነው የሚቀጣጠልብኝ። ስታጠኝ ማለት ነው? ደብተሩ ለጣርጎ ማታ እና አጋጣሚ እኛ ከተማ ላይ 4 ሰዓት በኋላ ማብራት ይጠፋ ነበር። እሺ ልክ ሳማታ ወራ ደብተሩ ላይ ወርቆ ደብተሩ ነው የሚያቃጥለው። ኦኬ እሳት ተነስቶ ማለት ነው። እሺ ከዛ እንደዛ ሆኖ ምንም ቦታ አልሰጣሁትም፣ ቀጠልኩ። እሺ ይሄ በእንደዚህ እንዳለ ሌላኛው 10ኛ ክፍል ማለት ነው። ሰዎች እንዴት እንደሰረደው ማረጋገጫ አልሰጥ ብዬ ሂስትሪያቸውን ከተናገርኩ በኋላ እሺ ማረጋገጫው እንዴት እንዳለኛው ከዛ 10ኛ ክፍል ደግሞ ተገባል። ልጅቷ ለካ የካህል ልጅ እንደሆነች አላውቅም። እጄ ደረጃ ላይ እንደዚህ ሲሄድ አያለበኝ በበር እንዴት እንዳያበኝ አላውቅም። ጸጉሬ እንደዚህ ማል ፓርቲ እንደዚህ አድርጌ ቅባት እንደዚህ ምናምን አላውቅም። እንደዚህ በቃ እንደዚህ ለቄ ነው እንደዚህ ብቻ ጸጉሬ ስደብበኝ ሾክ አደረገኝ። እንዴ ካለ ምን ማለት ነው? እንዴት ጸጉሬን ትነኪያለሽ? ግን እጅሽ ደግሞ ይነዝራል ስላት አይደለም እጄ እኮ የሚነዝረው ኤሌክትሪክ ምናምን ነው ተቀላለን ሰውን ከዛ ውጤት እንደደረሰ እንደዚህ ያጠናን ከካ ሁሉ ቀን የማገኘው ግሬድ ከፈተናው ወጣታ ይልቅ የኔን ፈተና ወረቀት ታያለች። ኦኬ ለምን አልኩ ለምባልም ለምታለሽ ምናምን ያው ከተማ ልጅ ስትሆንና የገጠር ልጆች ስትሆን ሲስተማቲክ ናቸው። በነገራችን ላይ ከተማ የገጠር ብዬ ማውራት አልፈልግም፣ ግን በጣም ልጆች በጣም ስማርት ናቸው። በጣም በእንደዚህ አይነት ነገር በጣም ስማርት ናቸው። 100% የምንነግርህ አንችላቸው በጣም ስማርት ናቸው። የከተማ ልጅ ምንም አይረባም። ወይ ጠንቅቆ አያውቅ ወይ ስለ ስፒሪቹዋል ስለ ተንኮሎ አያውቅ። ዝም ብለህ እያየ የሆነ ብቻ በሁለት ጎን እንደዚህ ጋሪ ፈረስ ሲሄድ እንደዚህ ሄደን ነው። ከተማ ላይ ስታሳድግ ምን አይነት ጥንቃቄ ማድረግ እንዳለብኝ አሁን ነው የገባኝ። እናቱ እኛ ጋር ሲመጡ ላይፋቸው እንዴት ስትራክቸራቸው አስይዞ ቤታቸው እንደሚቀይር ልክ እኛን ሲያዩ አንደኛ በባህሪ አድርጎም ስለሚያድጉ ይሆናል እንዴት አድርጎ መቀየር እንዳለባቸው በቃ በደንብ ይታያቸዋል። ትንሽ የምትለው ከትልቅ ሰው በላይ ነው ቲንክ የሚያደርገው ማለት የሆነ የሰው የሆነ ነገር እንዴት መንጠቅ እንዳለበት ያን ሰውዬ እንዴት መብለጥ እንዳለበት። እኛ ደግሞ እንደ ዕቃ ጨዋታና እንደ መጥፎ ነገር ነው የምናየው የሰው ነገር መንጠቅ። እነሱ ደግሞ ሰውዬ በየትም መንገድ ሄዶ መብለጥ የሚባለውን ነገር በጣም ከባድ ነው። በቃ የእነሱ እንዴት ልበል እንደው 12 ሰዓት ራሱ ባወራ አልጨርሰው የእነሱ ከባድ ነው ሚስትሪያቸው። እና እንደዛ አረገችኝ በኋላ የሆነ ቀን ኬት መጣች ሳይባል ፈተና አካባቢ እየደረሱ ነው። ዘላ ብቻ ዩኒፎርሜን ይዛ አዳም አለችን። ስንቶር ነው የምታመጪው አለችኝ። ፈተና ተፈትናል እንዴ? በምናወሽ ዛሬ ፀጉሬን ልሳ ነገ ሂዳ መታ ነው እንደዚህ የምትለኝ። በምናወቅሽ ሞዴል አልተፈተንም ሲገጥም ሁለተኛ እንደዚህ አይነት ነገር እንዳታወሪ በስተቀኝ እንደዚህ አይነት ነገር ብዬ ዝም አልኩ ነኝ። ከዚህ በፊት ነግረሻታል 3.4 ማምጣት ፈልጋለሁ ብለሽ? በጭራሽ
ጭራሽ እኔ አልቀርብም አልኩህ እኮ ልጆችን ትምህርት ቤት ክላስ ገባ ከወንዶች ጋር ከሳብ ከዛ ውጪ ብዙም ጊዜ ከሰው ጋር ኮሚኒኬሽን የለኝም። ብዙም ጊዜ በማንበብ ወይ ላይብረሪ ነኝ ወይ የሆነ ቦታ ላይ ለምን እንትን ነው ብዙ ማህበረሰቡ ጋር ስገባ ብዙ ግራ የሚያጋባኝ ነገር አለ ማለት ይሁን የሚናገሩትም የሚያረጉትም ነገር ግራ ይገባኛል። ወደ ቤተ መቅደስ ወደ ቤተ ክህነቱ ከአያቴ ጋር ስለኖር የሚያዩት ነገር ትልቅ ሰው ሲያወራ ልጆች ስለ ባልና ሚስት ሲያወሩ ምናምን ሳልፈልግ ብዙም ትኩረት ተሰጥቷለች ስላላለ አያቴ በጣም ስለ ቅዱሳን መጽሐፍ ሲያወራ ስለነበር ስንክሳር ስለመሳን ሰማ ስለነበረ ማለት ቻለ ምንድን ናት የሚል ነገር ስለሆነ ጥያቄ ስለሚፈጥርብኝ ብዙም አይደለም ኮሚኒኬሽን ሰው ጋር እሺ ማለት ሰው እግዚአብሔር ይቅር ይበለኝና ከሰይጣን ይወለዳል ብዬ ቲንክ እያደረኩ ያደኩልኝ ነኝ። አንድ ሰው እግዚአብሔር አንድ ሰይጣን ይወለዳል እንዴ እያልኩ ማለት ከብሄቨር አንጻር ልል ነው ከድርጊት ማለት ገባኝ። እሺ ወደ ልጅቷ ታሪክ ውሰጂ። ከዛ ልጅቷ እንደዛ ካለች በኋላ ጸጥ አልኩ እልሃለሁ። ከዛ ስንወጣ እንደዚህ ብዬ ተቆጥቻ ዝም አልኩ። እኔ እረስቼ እልሃለሁ የሆነ ቀን መጣ ወንበሬ ላይ እንደዚህ ላበትጄ ማራብ ጀመረኝ። ከዛ በኋላ እሺ ቴብሉ እንደዚህ ተታረቅ በምን ፍጥነት መጣ ያንኑ ላበት ቴብል ላይ ግጥም አድርጋ ያዘች ነው። እኔ ቆሻሻቱ ላይ ወረቀት እየጠረኩ ነው ቴብሉ አቧራ ሆኖ ማለት ነው። እሺ ተማርጋ ወረቀቱ ይዛስት ወደ ውጭ ልጥል ነው ማለት ልክ ወደ ውጭ ስትወጣ በላችሁ ብለህ ወረቀቱ ማለት ወረቀቱ ይሄ ላበት ወረቀት ያለው ማለት ወረቀት ቴብል የጠረኩበት አለ አንድ ልቀመጥበት ዴስክ ላበት ያለበት ወረቀት ይዛት ስትወጣ ማለት ዴስክ ወጫለች ስላት አፋፍ ገብታ በላችሁ እየሳቀች በኢየሱስ ክርስቶስ እሺ በቃ ዛጋ ኦኬ አጠናለሁ። አሁን ትንሽ ቆይቼ እረሳለሁ። ከዛ ማትሪኩን ተፈተና የሆነ ቀን እሺ ተፈታኝ እኔ ዝም አልኩኝ። ምናል የፊዚክስና የኬሚስትሪ ባዮሎጂ ጋር ጭራሽ ፈተናውን መስማት አቃተኝ። የዛ ልጅ ችግር አለ። ያ ልጅም አንድ ክላስ የዛን ቀን ጀመረኝ በሽታው። እሺ የሌላውን ፈተና አይተረዝም ነው። ከዛ ልክ ግሬድ ልንወስድ ስንሄድ አስተማሪው ደውሎ ሱፐርቫይዘሮች ያቆኛል በጣም እኔ ዝም ብላ አስተማሪዎች በጣም በቃ አይ ለፋዘር ይደውለትና አዳኑ 3-4 ታለች አለ። ኦሬዲ ታርሞ አልቆ ፈተናዬ ማለት ለነሱ ነው የሰጧቸው ወርክቱ አንተሽ ለነዛ ነው። እሺ እየተፈተንኩ ያጋጠመኝም ማለት እሱ ከዛ የዛን ቀን ፊዚክስና ኬሚስትሪ እንደተፈተን አንሰርሽት ላይ የሞላው የሆነች ልጅ መልስ ፈልጋ ይሄን ስጣት ፈቃደኛ አይደለም ለምን በጣም ቁጥጥር ነበረ በአራት ሰው። እሺ ልክታው አየር ላይ ወጥተችና የኔና አንሰርሽት ነው እኮ ያለችው ከቴብል ላይ እሷም ጠቅለላ በላችሁ ወረቀቱን። ፊዚክስ ኬሚስትሪ የተፈተንኩ ቀን የልዩ መተት እንዴት እንደሰራለት ይዛጋ በላችሁ ከባዶ ጀምሮ የሰራው 30 ጥያቄዎች ሰርተው 60 እና 45 ጥያቄ አይደል? እሺ ያ እንደዛ ሆነ። ከዛ የሰራውበት ወርክሺት ኦሬዲ ስላለ ያኛው ታረመ። እሺ አስተማሪ አረመው። ከዛ ደውሎልኝ በቃ ማትሪክ 3-4 አምጥተሻል ግሬድ ሰርተናል ከዳይሬክተሩ ጋር ምናምን በቃ ደስ ይላል ሰለብሬት አድርግ ምናምን ይላል ፋዘር። እሺ ከዛ እኔ የሆነ ቀን ቁጭ ብዬ የሆነ ውጪ ላይ ባክ ላይ የሆነ እንደ ቤቴ ጀርባ ምናምን አውድማ ነገር አለ። ከዛ ልክ ስቀመጥ እንደ ጸሎት አድርጌ ሰማይ ላይ እንደዚህ ሳይ 3-4 ተገልብጦ ዋሌ ሲሆን አየሁት። ማትሪክ ልንወስድ እኮ 2 ቀን ወይ 1 ቀን ነው የሚቀረን። በእውንሽ ማለት ነው? በአይነ ህሊናዬ ማለት ነው። እሺ ከዛ ልክ እንደዚህ ዝም ባልኩና ሳቅኩኝ። እኔ አይደለሁም ግን አሁን የገባኝ መንፈሱ ነው የሳቀው። እሺ ሳቅኩኝ በቃ ከት ብዬ ሳቅኩ። ከዛ ልጅቷ 3-4 ስታመጣ አየሁ ሞቷል። እሺ እንደው እንደዚህ ሰማይ ላይ እንዳጋጠው። ከዛ ማትሪክ መጣና እኔ ሻወር ውስጥ ብዬ ማትሪክ ግማሹ ልጆች ሰለብሬት እያደረጉ እየወሰዱ ልጅቷ ትሮጣለች ከኔ ጋር ወደፊት ወደ ኋላ ትሮጣለች። ከዛ ልጆች ከወሰዱ በኋላ ለምንድን ነው እቺ ልጅ የምትሮጠው? ለምንድን ነው እንደዚህ ስል አይ እንደዚህ ሆኗል ምናምን ብሎ ለካ ልጆች ሁሉ አውቀዋል። እሺ ከዛ ሲመጣ ዋናይቱ ነው መጣ የልጅቷ ደግሞ ስልኮራ መጣ ይችላል
የሚገርም ቀጥ ከዚህ በፊት ልጅቷ እንደዛ የማምጣት ብቃት ያላት ተማሪ ነበረች በክላስ አክቲቪቲዋ? ኧረ በስላሴ ስሟ በዕዳ ነው አልኩህ። ፈቃደኛ ከሆነች ራሷን መስከር ትችላለች። ኦኬ ቃል በቃል ራሷ ናታ ያለችኝ። የሚገርም ነው። 3-4 አመጣች፣ አንቺ ዋናይት አመጣሽ። ከዛ ግን አለችኝ ተቀያየር ነው አለችኝ። እሺ ተቀያየር አለችኝ። እሺ ምን ባልኳት እንደዚህ ተቀያየር ስለት ያንን ውጤት መቀበል ስላልቻልኩ ነኝ 6 ወር ሙሉ በሬን ዘግቼ መሰቃየት ያለብኝንም መጽሐፋት ያን ነገር እየጻፍኩ ምን እያልኩ እያለቀስኩ አሳለፍኩ እልሃለሁ። በጣም ብዙ ሆፕ ነበረኝ ብዙ ነገር ደርሳለሁ ብዬ። ይሄ በዚህ ብቃና ከዛ በኋላ ያረጋገጥኩበት ሶስተኛው ደግሞ ልንገርና ማረጋገጫ የለኝም። በዚህ ልጅ እንደዚህ እንዳለው ሌላኛው ደግሞ መጣልኝ። ይሄን ውጤት ደግሞ ይዤ ቴክኒክ ቴክኒክና ሙያ ሂጄ ስመዘገብ አዲስ አበባ ተግባር ልማር መጣሁና ከዛ አንዳንድ ነገሮች እንደዚህ በቃ የፋሚሊም ነገር አለ። የመጀመሪያ እንደዚህ ዘመዶችም እዛ አሉ። ግን በቃ እንደዚህ መማር በቃ በዚህ በኩል መውጣት አለብኝ እንጂ ድጋሚ ማትሪክ አልፈተንም። ከዛ በቃ ጠንክሬ እሱን መማር አለብኝ እንጂ እንደዛ ምናምን ብዬ ደግሞ ህይወቴን አስተካክዬ መቀጠል ስጀምር አይ ደግሞ የግድ አሶሳ መጠሽ ያለሽበት ቦታ ላይ መማር አለብሽ ሲሉ መምጣትና መመዝገብ። ከዛ እዚህኛው ስመጣል ቴክኒክና ሙያ ላይ ደግሞ ትንሽ ከአጎቴ ጋር ያደግኩትና ስርዓት የሚባል ነገር የለብኝም። ራሴን መዝገብ የማውቀውን ነገር ትምህርት ምናምን ለመብላት ችግር የለብኝም። ከዛ ትምህርት እንደዚህ ስንማር አክቲቭ የማውቀውን ነገር ለመናገር ተነስቶ በኮንፊደንስ ለማብራራት ችግር የለብኝም። ያለካ አንተ ለሌሎች ያጋልጠሃል። አየህ አንተ ምንም ሀሳብ ባያቸው ከሌም ቢሆን እንዲመኙ ሌላ ነገር እንዲሆኑ ያደርግሃል። እነሱ አይን ያስገባል። ከዛ እዛ ስማር ምን ቢያጋጥመኝ ጥሩ ነው ልጆችን አያለው ነኝ። ከዛ አንደኛዋ ልጅ ኖሯት ምናምን ብላ ነው የምትማረው። ሌላኛው ልጅ ደግሞ ሁለቱም የገጠር ልጆች ናቸው። እንደዚህ የሚደብራቸው ሊኖር ይችላል። ማለት ገጠር ከተማ ለማለት ሳይሆን አለ አይደል የሆነ እንደዛ አካባቢ ልጆች ናቸው። ኤሪያቸውን ለመግለጽ ነው። እኔ ከተማ ላይ ምናምን ለማለት ሳይሆን እንደዛ ናቸውና ልጆቹ ከዛ እንደዛ አክቲቪነት ማየት ሲጀምሩ እኔም መሆን ፈልገው ይሁን ለምን እንደሆነ አያውቅም ማረገውን እያንዳንዱን እንቅስቃሴ እያንዳንዱን ነገር ጠዋት ከመጡ ወይም ሰላም ማለት ነው የሚፈልጉት። እኔ ቤተሰብ መንካት ነው የሚፈልጉት። እኔ ጋር መሆን ነው የሚፈልጉት። እኔ ደግሞ የሆነ እንደማግኘት ምንም አንደኛ ልጅ ያላስነን ልጆች በጣም ያዘልባታል። በጣም ማለት ነው እሷ በጣም በህይወቴ በጣም ትራጀዲ የሰራችብኝ የተጫወተች እና ከዛ እንደዛ ያለው ግሬድ ምናምን ሲለጠፍ ከታ ፎቶ ታረጋግጣለሽ ይችላል በምን አውቃለሁ። ግን እኔ ጋር አውቃለሁ ወይ ከፊት ነው ወይ ከጀርባዬ ናት። አሁን 4 ሰዓት ክላስ ብንቀበል 4 ሰዓት ሙሉ ሰው አይኗን ፈታንገበግብ እኔ ጋር ናት ልጁም እሷም። አንዳንዴ ኮቴን አወጣና እንትን ሰውነቴን ይሸፍናል። ከባድ ራስ ምታትና የሚገርም በቀኝ እጄ በኩል ነበር የምትቀመጠው። እስኪ ናው ቁርባን ስቆርብ የሆነ ጊዜ ቀኛ ይወጋኛል። በዋነት እኔ ፎቶ ይሄን ያክል ፓወርፉል አለ እንደዚህ ይሰሩበታል። ስለመሰል በጣም መሰል የሚባል ነገር እኔ ታምራ አይሰራብኝም። ምን ያመጣብኛል? አያቴ እኮ እንደዚህ ሩክሳ ምራሰት እንደዚህ ሸርተን ገርፈን ስራ ተፈራለ እንጂ እንዴት እኛ ላይ ስልጣን ይኖረዋል ይላል። ምን አልልማለሁ እኔ እውነት ነው። እንደዛ ሆነ ስልጣን የለውም። ግን እኛ ውስጣችን ችግር ካለ ግን የሆነ ፋሚሊያችን ከሆነ ጋር ከተነካካ ግን የኛ ንጽህና ብቻ በቂ አይደለም። ስለሌታችን ስልጣን ምን አድርገዋል ማለት ለማን ፈትነውናል ማን ጋር ወስደውናል የሚለው ችግር አለ።
እንጂ እግዚአብሔር አይሰራም ወይም ኃይል የለውም ማለት አይደለም። የእኛ ጋር ያለው ችግር ነው ያንን ነገር ኃይል እንዲኖረው የሚያደርገው እኛ የምንፈጥረው ክፍተት እና የሆነ ከዛ ምን ያደርጋል ያንን ፎቶ ተነስቼ ፎቶ እየተነሳን እያለ አሁን በሚገርም ሁኔታ የሆነ ገንዲ እንዲያጋያ እንደዚያ አንበሳ ቆልመማ ታየኛለች። ከዛ አረ ትግልማ ብተነሳሰ ግን አንድ አካባቢ ናቸው እኮ አብሬ የምነሳቸው ልጆች የገጠር ልጆች ናቸው። እዛን ጠርቼ ትግባ ስባል እንዴት አዳነች እችን መልኩስ እንዴት ታስገበርሽ እንዴት አይሆንም አለ። ዛሬቸው ሰውናት እንደኛ እንዲሆን ትግባ ነይ ጸጉርሽን ፍቺና እንደዚህ አድርገሽ እኛ ጋር ቆመሽ ተነሽ ፎቶውን እልክልሃለሁ። የሚገርም ያታምረ እንዴት አድርጎ ይድል መጠጥ እኔ 100% እሷን ሆኜ እሷ 100% እኔን ሆና ቁጭ እንዳደረገ ማለት ነው። መሳቱ ከአለባበስ እስከ ፊዚካል አፒራንስ እስከ ጥፍር ሰውነት አይን ቅንድም ድረስ እሷ እኔን ሆና እኔ እሷን ሆኜ እንደተቀመጥ ነው። በጣም የሚገርም ነው። ይህን ከለር ሁሉ እንደዛ አድርጎ በጸበል ተመለሰ። ከለሩ የተወሰነ የቆዳ ኪሎ ማለት ነው። ሌላ ፓርት አላጥቅም። የተወሰነ የሰውነት ፓርት ግን ለቀዋል። ማለት ፒክቸር ላይ የሚታየው ልብስ የሸፈነው ፓርቱ ነው እንጂ አልተቀየረው። ከአንገት በላይ ነው እግሬ ፕላት የሚታየው ፎቶ ላይ 100% የዛን ሰውዬ ከለር ፍር ፊዚካል አፒራንስ ነው ያስኩት። ንግግር፣ አረማመድም፣ ጸጉርም፣ ቅንድብም የሚገርም ነው። በፎቶ ምን ያክል የግዞት አደገኛ እንደሆነ እንዴት እንደሚሰራ ምን አይነት እንደሚያቀርቡ እንግዲህ እነሱ ከባድ እንደሆነ ነው የገባኝ። ከዛ በዛ ፎቶ የተነሳ ልክ ያ ፎቶ ተነስቼ ትናንት አካባቢ የተነሳ ነው ስንተው ወደ ፋሚሊ አካባቢ ሲሄድኩኝ ከዛ በኋላ አበቃልኩ። መሆን የምፈልገው ነገር አንድ ስቴፕ ብሎ ቁጥር ባክ ነው ማድረግ ነው 100% እጄ ላይ የገባ ነገር ገደል ነው የሚገባው። ጉም የሆነብኝ በቃ ምንም ነገር ስኬት የሚባል ነገር የለም። ከዛ ይሄ ነገር እንደዚህ እንዳለ የሆነ ቀን ሌሊት ሴት ናት እሷ፣ እኔም ሴት ነኝ። እንደኔ ነበር ሌዝቢያን ይባላል ሴት ለሴት ወንድ ለወንድ የሚገናኙት ማለት ነው። እርቃኗን ሆና ትታየኛለች። በተለይ እዛ ጋር ልትገናኘኝ ትመጣለች እንደዚህ ማለት ነው። ተኝተሽ በእንቅልፍ ልብሽ ማለት ነው። ተኝቼ ወይ ታወር ቤት ጋር ጥግ ገብታ ቁማ ያያታለሁ። እንዴ ሴትዮ ባለትዳር ልጅ ያላታለች ምናምን አልኩ። ከዛችማ ሴጣን ናት አልኩና ግራጁዌት እንዳደረኩ ከአመት በኋላ የግድ ይህችን ሴትዮ ማርሻል አርት ቤት እማራለሁ ማፎገር ያለብኝ ወይ መግደል አለብኝ ወይ ዙሪያ ያለው እና ከዙሪያ ደግሞ ትላልቅ የሆኑ ጭፍሮች መስቀል ይዘዋል፣ ግን ጥቋቁር ናቸው። መስቀል የያዘው ደግሞ ጥቋቁር ምንድን ናቸው? መስቀል ይዘው ጥቋቁር ይሆናል። አልፈታሁትም። ያንተን ካየሁ በኋላ የምታስታኝ መላከ መንክራትን ሳይ ነው የፈታሁት። ማለት መስቀል የያዘው ግን የሴጣን ስራ በቤተ መቅደስ የሚሰሩ ካህናት እንደሆነ ነው የገባኝ። ከዛ መጥታ ልትይዘኝ ትሞክራለች። መሀላችን እንደዚህ ይላል። ከዛ የሆነ ቀን ደግሞ በቀጥታ አንስላት እየተገናኘች ታሳየኛለች። ከዛ ይሄ ነገር ረበሸኝ። ማን አወጥተህ ትናገራለህ? አሁን እንደዚህ አይነት ነገር ማለት ሰው እናንተ እኮ ስለምታውቁ ነው የምናገረው እንጂ ሌላኛው እኮ ከባድ ነው። ይሄ ነገር ሲጠላገብኝ ወደ ስፖርት ቤት ገባሁ። ምን አልኩና ከወንድሜ ጋር እንደዚህ እየሰራል እቺ ሴትዮ ማጥፋት አለብኝ። ካላጠፋሁ በቃ እኔ አእምሮዬ ሰላም አያገኝም። ስለ ዕድል መተቱ ብዬ ሳይሆን ይሄ እርኩሰቱ ነገር ማለት ነው። መኖርም አልችልም፣ ቤተክርስቲያን ቅጥሩን መግባታችን ምክንያቱም መለየት የሚባለውን ነገር ስለማቅ ማለት ነው። እኔን አትገናኝ፣ ግን ያንን ነገር ለምንድን ነው የምታሳየኝ? ወይም ደግሞ እስከ ወገቧ ለብሳ ሀፍረተ ስጋዋን ለምንድን ነው የምታሳየኝ? ተመሳሳይ ሴቱ ነው ምናምን ነው ምን ሆነኝ ለካ ስጠመቅ ምናምን ስል እንደዚህ አይነት የበር ያላት ናት። መተቱን ስለምታሰራኝ ያንን ባህሪ እንዲዋረስ ነው። ሲስተሯ ጋር እንደዚህ አይነት ሪሌሽን እንዳላት አወቅኩ። ማለት በጠበል ሲለፈልፍ አወቅኩ መጨረሻ ላይ። ከዛ ይሄ ነገር እንደቀጠለ ሁሉ ምን አይነት ክትትል እንደሚያደርጉ ደግሞ ትንሽ አንዛዛታል። ምን አይነት ክትትል እንደሚያደርጉ ዋናውን ነገር እንትን በይሽ ፍሬ ሀሳቡን
ክትትል እንዴት አድርጎ ስትሮንግ አድርጎ እንደሚያደርግ ከዛ ስፖርት ቤት ያን ስገባ የሆነ ቀን ሳሙሳ እንደዚህ ብስኩት ነገር ስንበላ የሆነ መነኩሴ መጡና ከዛሬ ጀምሮ አሉኝ አይቻቸው አላውቅም ይሄን ስትያለሽ የሆነ ሰው በእጅሽ ላይ ህይወቱ ይጣፋል ያለ አግባብ እነዚህ ሰዎች ህይወት ታጣፊያለሽ ስማቸው አልነግርሽ ከዛሬ ጀምሮ አያት ሹጣ አስፈረደገሽ ቤተ መቅደስ ሂጂና ስጋው ደግሞ ነው የምትቀበዩ መቅረብ ግዴታሽ ሂጅ ከዚህ አለኝና ዞር ስል ሳምቡሳው ከእጄ ወደቀ እሳቸው የሉ እሺ ከዛን ቀን ጀምሮ ስፖርት ቤት ተው ስለ ሃይማኖቴ ከዛ ማንበብ ከእንደገና ተመልሼ ድሮ የተማርኩትን ሪሳይክል ማድረግ ትንሽ ኪዳን ከዛ ማስቀደስ ኪዳን ምናምን ትንሽ ዴሊ ሳይሆን በትንሹ ሰርክ ምናምን ጀመርኩ ወደ ቁርባን ምናምን ጀመርኩ ከዛ ልጅ የቱን ያክል ክትትል እንደምታደርግብኝ እኔ በጭራሽ በህይወት የመታጣቅም ግን በህይወት ተጋጋሚ ትመጣብኛለች እቺ የቲቪቷ ናት ምትል የነዛ ሴቶቹ ይመጡብኛል ግን ብዙ ጊዜ አይደለም ማረጋገጫውን የተሰጠው ሊሄድ ብዬ ነው ይሄንን ክትትል እንደምታደርግብኝ ያወቅኩት ዩኒቨርሲቲ ገባው ዩኒቨርሲቲ እየተማርኩ እያለሁ ጥሩ አሪፍ ጊዜ እየተማርኩ እያለ ሌላ ባለጣጣ ደግሞ መጣች ስትመጣ በሷ በኩል እንዴት ፎሎ እያንዳንዱ ስቴፕ ፎሎ እንደምታደርግ ኢንተርንሺፕ አዲስ አበባ ሞልቼ ቤተሰብ ጋር አስተካክዬ የሚሄድ ሰውዬ ብድቅ ብዬ አይ ወደ ሌላ ቦታ ነው ሽፍት ማድረገው ብዬ ያ አብሬ ከሷ ጋር ጓደኛ የነበረ ያልኩ ልጅ እና ሴትዮዋ ጋር መንገድ ላይ አግኝቶኝ አንቺ ኢንተርንሺፕ ልትወጪ ነው እኔ እኮ እንደዚህ አካባቢ ነው የምሰራው ወደኛ ትመጫለሽ አለ ኦኬ ከዛ ወዲያው አይ ችግር የለውም ብዬ ስልኩን ተቀብዬ መሄድ ከዛ ሌላኛው ጓደኛ ይለካ በሷ በኩል ፎሎ ያደርጉኝ ነበር ክላስ አቴንድ ሳረግ እያንዳንዷን ነገር እሺ ለካ እንደዛ በቃ መጨረሻ ላይ ወደ መግደል እየሄዱ ነበር ይሄ ልጅ ደግሞ ምን ያደርጋል ደብተሩ ላይ ቀይ እስክሪብቶ ይጽፋል ይሄ ያልከኝ ገጠር እሺ ከዛ ያን ደብተሩን እንደዚህ ልክ ስነካው በተፋቅር ነው እንግዲህ እሱ ደግሞ ልክ እንደዚህ ስነካው አልኩ ልክ ሰውነቴ ቀኝ እጄ ላይ ተከት ብሎ የሆነ ነገር ሲገባ እንደ እባብ ነገር ነው የሚታየው ቀጥ አድርጎ ሲገባ እንደዚህ ለጥ አድርጌ ነው መሬት ላይ ጣልኩት ከዛም በኋላ ልጁ 100% መስተፋቅር ምናምን ደግሞ ሲሰራብኝ የሚያሳዝን ነገር አይሰራም ነው ኦኬ ዙሪያ ታብዳቸዋል ምን እንደሆነ አላውቅም ብዙ ጓደኞቼ እንደዚህ አድርገው ዙሮ ሲያብዱ ነው ያየሁት እሺ እንደዚህ አይደለም እኛም 9 ወርም ከአንድ ሰው ጋር እንደዚህ ቁጭ አድርጎኛል ምንም አያስነካኝም ኦኬ ለትዳት ልጅ መሆን ጥቅም አለው ኦኬ የድል መተት እኔ ላይ የሚሰሩ ሰዎች ደግሞ ማን ነው የሚያረጋቸው ይገርም በጣም የሚገርም ከዛ ልጅ ፎሎ እያደረገች ከዛ ሲሄድልህ አድሬ ያገኘኝ እዛ ሲሄድ መስቀልቀሌን እያወጣ ህይወቴን ማበረሻሸት ጀመረ ያው ይሄ ልጅ ማለት ነው ሲመጣ እንደ እንግድነት እንቀበላለን አሉ እዛ ስንደርስ ሙሉ ሰውን ጠላት አረገ እንደዚህ ናት እያለ ህይወቴ እንዴት እያመጣቀለ እንደቀጠለ እዛ ጋር ሊጨርሰው እግዚአብሔር ታምራቱን ሲሰራ እሱ ደግሞ የድል መተት ያሰራበት ሰው የኔ ባል ሆኖ ተገኘ እንዴት እድል መተት ያሰራበት ሰው ይሄው እኔ ላይ መስተፋቅር ያሰራሪ ደግሞ የድል መተት ያሰራበት ሰውዬ ደግሞ የኔ ባል ሆኖ ተገኘ በኢየሱስ ክርስቶስ እሱ አንድ ቦታ አንድ ላይ ቀርተውን እዛ ሀገሩ ላይ መሳሪያ እንደ ልብ ነው ገብቶሃል ወደ ጎጃም አካባቢ ነው እና እዛ እነሱ በቃ የሆነ አደጋ ፈጥሮብን እኔንም እሱንም ለመሸኘት ነበር አንቺንም ባለቤትሽ ነው ምናምን ግን እኔና ባለቤቴ አንተዋወቅም እሱም ለራሱ አላማ ይሄንን አምጥቶታል እሱ እንዲጨርሰው እኔንም ደግሞ እዛ ሀገር ላይ ወስዶኛል አመቻቸው ፋይናንሻል ምናምን አዘጋጅተዋል ሊሸኙን ነው ከዛ እድሜ ልክ በነፃነት ይኖሩ ማለት ነው ከዛ በሆነ አጋጣሚ ወደ ያለም ቀን እንደዚህ አስቀድሼ ምናምን ስገባ ራሱ ሊያስተዋውቀኝ ሲመጣ እቺ ልጅ እንዴት ፈልጎ ከዛሬ 10 ዓመት በፊት አውቃታለሁ እቺ ናት ሚስቴ የምትሆነው ማለት ባለቤቴ እሺ ከዛ አጋጣሚ ሆኖ እነሱ ሊያጠፉት የተዘጋጁ ሰዎች አንድ ሆኖ ማለት ነው ሁለት ተገዳዮች ባለዳይስ ሆኖ ተገኙ ከዛ ይሄ ልጅ ኮንቲኒየስሊ ያለ ምንም ነገር 100% ህይወታችንን እያበረሻሸ ቀጠለ ማለት ነው እሺ ለወንድ ብሄርኩበት እንኳን ህክምና ክትትል ማረግበትን እያንዳንዱ ህይወቴን ነው የሚከታተለው እያንዳንዱ ህይወቴን ማለት ነው እሺ እዛ ጋር አይ በቃ ይሄን ሀገር መቀየር አለብን ብለ ሀገር ስንቀይር እዚህም ቦታ መጥቶ ተመሳሳይ አይነት ድርጊት እየፈጠረ ብንኖር እልሃለሁ ባለቤቴን ከስራት ከማሳገድ
አድማስ መጥቶስ ከመመስከር መተተው አይንገርም። በቃ የተለየ አጋንንት ነው የሚሰሩት። በቃ የተለየ የራሱ ሚስት ጨርቋን ልብሷን የደጃፍ ላይ መተክላለች። ጸጉሯን አበጥራ በቅባት ዕቃ አድርጋ ታስቀምጣለች። የታጠበችበትን ሳሙና አምታኔ ፊት ለፊት ታስቀምጣለች። ማታይነ ባለቤቱ ቁጭ ብለን ከኋላን እሷ ከፊት ለፊታቸው ከኋላችን አጠፋው። ህሊናው እንኳን እንዴት እንደፈቀደለት ተስማምቶ ማለት የቱን ያክልኛል ለማጥፋት እንደሄዱ ስቴፑን ነው የምነግርህ። ከዛ የካህናቱን እንዴት እንዳወኩ ደግሞ ልንገርህ። ካህናቱ የአንድ አካባቢ ሰዎች ናቸው ማለት በሰፈራ በምናምን እየመጡ ናቸው። እነዚህ ካህናት በትክክል እሷ ፎሎ እንደምታደርገኝ ያረጋገጥኩትና የድል መተቱን እንዳሰራች ያወቅኩት ጠዋት ልሂድ ማታ ልሂድ ከሰዓት ልሂድ እሙዬ ደህና ነሽ ብሎ መስቀል ያሳልም። መስቀል ካልሳለምን በኋላ የኔ ስራ መታው ወደ ድንባሬ ደግሞ የሚፈልጉት። ከዛ ደግሞ አንዳንድ ቀን ብራቃቸውን ይተፉብኛል ማለት ከቤተ ክህነት ስርዓት ውጪ። ከዛ የአንተን ፕሮግራም ካደመጥኩ በኋላ ስማቸውን ዲያሪ ላይ መጻፍ የት አካባቢ ሰዎች እንደሆኑ ሳጠና የራሳ አካባቢ ሰዎች አጎቶቿ አክስቶቿ ሆኖ ተገኙ። የእሷ የምቆርብ ቀን ጠበል መጥተው ሩጦ ይሰጡኛል። ከዛ ልክ አንተ የአንተ ፕሮግራም ሳቅ ቦታ መቀየር ጀመርኩ። መቤታችን ከሆነ መድኃኔዓለም ብሄድ ቅዳሴ ካለ እዛን ይመጡልኝና ጠበል የሚሰጡኝ እነሱ ሆኑ የእነሱ ልጆች ሆኑ። እኔ ደግሞ ጠበሉን ሲሰጡኝ አለመቀበል ቅዳሴ ሲሄድኩ በወይራ የራሴን ሀይላንድ አጥንና ያንኑ ጠበል መጠጣት ጀመርኩ። ቆርቤ መጥቼ እንዴት ያመኛል እንዴት እዘረራለሁ መሬት ላይ ያለ ለካ በራሱ በማቁረሪያው ቆርቤ ከወጣ በኋላ በዛ ያድሱልኛል። ያለ ፍርሃት እግዚአብሔር ያሳየ። ከዛ ያ ስቃይ ሲጨምርብን አይ ከእናንተ መስቀል አልካለንም የጌታዬ መስቀል ከየትም ቦታ መሳለም ሲያለ አፈሩን ይካለማለሁ አልኩ። ስራ ሳስወጣ የትም ሳስወጣ የትም አላጣቸውም አልኩ ከፊቴም ከጀርባ። ለምንድን ነው የሚያስደነግጡኝ? ምን ሆኖ ነው አይጠሩኝም? እንደዚህ ይላሉ። ከዛ ቤተክርስቲያን ማጽዳት፣ ፍሬ ግብር ማቅረብ፣ ጧፍ ዕጣን ምናምን ሳቀር ማንኳቱ ነው ብዬ ነው የተረዳሁት። አሁን የዛን ወደ አለቅስ ነበረ። ከዛ ውጭ እንጂ ከዚህ ቤተክርስቲያን ቆሻሻ ነው እንዴ የምትነቲው? አሁን እዚህ ቦታ እንዳላይ ይችላሉ ማለት ከካህንም የምጠብቀው ነገር አይ ይረጋጉ እንግዲህ ትቢያው ከሆነ እርሶ በጫማዎት እየገቡ የቆሻሻው ነው አልኳቸው እና ተረጋጉ። ከዛ በጣም ሰራተኛ ቀጠሩ እኔ እንዳላጸዳ ሳጸዳ የሚፈጠር ችግር አለ ማለት ነው። ከዛ ዕጣን ምናምን ስገዛ ወደ ቤት ይዘሽ የማትሄጂ ከሆነ እዚህም በዚህ ብለሽ አስቀምጥ እንጂ ማስባረካችሁ ማለት ይረጋጉ እንጂ እርሶ የሚባረኩት እኮ በክርስቶስ ነው እንጂ በእርሶ አይደለም አልኩ። እንደዚህ አድርጋ እንደምትከታተለኝ አወቅሁ። አሁን ኪዳነ ምሕረትን ትዘክርልሃለች ያቺ ሴት። ከዛ ስንመጣ አልኩ ጠዋትም ከሰዓትም እናቷ ሆንኩኝ። ከጎን ያሉትን በኃላፊነት አገኘኋት እሷን የጋራ መኖሪያ ቤት ውስጥ ሆነን በኃላፊነት አገኘኋት። ከዛ ያንን ኃላፊነቷን ተጠቅማ ጠንቋይ ቀጥራብኝ ይሄው መከራዬን ታበላኛለች አልኩ በግልጽ። አሁን ካወቅኩበት በኋላ ኦፊሻል አደረገች ማለት አታቋም ማለት ነው። ኦፊሻል አደረገች በቃ። ከዛ ልክ ኪዳነ ምሕረትን የምዘክረው እንግዲህ የሚገርም በጣም አስደናቂ ነገር ልንገርህ። ልክ እዛ ኤንቫይሮመንት ስመጣ ራሴን ማጥፋት ፈልግ ነበር ቀን በቀን። በስተት በቃ ብድግ ብዬ አራስም ስለሆንኩ ብዬ ነበር ማስበው። ከዛ ብድግ ብዬ በጨርቅ ምናምን ራሴን አንቃለሁ። ያን ሌል የሚሰራብኝ ሰውዬ የእሷ አልጎት ካህኑ ነው። ያለም የሞት ድግፍ 2 ዓመት ምናምን በላይ አሰቃየኝ። ከዛ የሆነ ቅዱስ ማርቆስ ቤተክርስቲያን የሰው ሀዘን ሆኖ ደርሼ እንደዚህ ስመለስ ታወኝ ያ የሞት መንፈስ ማለት ነው የራሱን አጥፊ የሚለኝ። ቁርባን መውሰድ ምናምን ሲጀምር ገታላ አቋርጬ ነበር። ቁርባን አስቋርጠኝ ልክ እሷ ያለችበት ኤንቫይሮመንት ስመጣ። ከዛ ልክ ቤተክርስቲያኑ ደርሼ ስመጣ የከሌ ልጅ እኮ ሙታ ነው ምናምን ሲባል እንዲህ በህልሜ ያየሁት ነገር እኔ ራሴ ላጠፋ ስታገል የሆነ ጥቁር ሰውዬ መስቀል ይዞ የእሱ ነጭ ቃሊታ አምጣ ስትሞት አልኩ።
እኔን ቀን በቀን እሱ እያደገብኝ እኔ ታንቄ እንድሞት የሚጠነቁልበት ላይ ከትምህርት ቤት መታ የ7 ዓመት ልጅ ሂዳ መተቱን ይዛ ራሷን አጠፋች። እሺ ልጅቷ ራሷን ስታጠፋ ቆመልኝ። ያው በዛው ግን እነሱ በረቱብኝ እና በዚህ እንዳለ እነሱ ክትትል እንደሚያደርጉብኝ ካህናቱም እንደዚህ እንደሆኑ አወኩኝ። አሁን በቅርብ እሷ በምትዘክርበት ኪዳነ ምሕረት ቀን ሄጄ ካስቀደስ የሆነ አደጋ ትፈጥርብኛለች። ከዛ አሁን ከባድ ችግር እየፈጠረችብኝ ስትመጣ አይ በቃ እንግዲህ ከስጋው ደግሞ አልቋረጥ ምን አልኩ። በሌላ መንገድን ለማታለልም በፊት ለፊትም ልነግራት ሞከርኩ፣ ግን አይመለሱም። እኔ አሁን በህይወት የተባርኩት ነገር ሴጣን ይደነግጥና ይተዋል። እነዚህ ሰዎች ግን አይመለሱም። በቃ በዛው ነው የሚቀጥሉት። በጭራሽ አይመለሱም። ያንተን ግን ለምን ቅማል አይሆንም? ቅማል ይፈልጋሉ። ፀጉር ቤት መሄድ አልችልም። አሁን ባለውበት በአዲስ አበባ የተነሳ ሐኪም ቤት መሄድ አልችልም። ስራ ቦታ መሄድ አልችልም። ቤተክርስቲያን መሄድ አልችልም። በግልጽ እዛ ቤተ መቅደሶች ቁጭ ብሎ ካህናቱ ጥላዋጊ እዛው ይልኩብኛል። ቆርቤ ቁጭ ብዬ ጥላዋጊ እንደ ጥቅጥቅጥቅጥቅጥቅ ያደርገኛል። ድሮ በጣም ነው የሚወጋኝ። አሁን ግን ከቁርባን ከስደት በኋላ መተልቅ እንደናርሰ ወቅቶኝ ይመለሳል እንጂ እንደ ድሮ ወቅቶ ምናምን አያስወድቀኝም። አሁን በምን ሁኔታ ላይ ነው ያለሽው? በዚህ ሁኔታ አሁን በምነግርህ ስታተስ ነው ያለው። ግን አሁን እንደ ድሮ እንደዚህ ደክሞ ምናምን አይደለም። ግን በዚህ ስራ ነው ቀጥላለች። ሴትዮዋን ወደ ህግ ወስጄ ወደ ምናምንም ማረግ ምናምን ደግሞ የከለከለኝ በስራ ባለቤት የሚሰራበት ቦታ ላይ በኃላፊነት የምትቀመጠች ሴትዮ። ከዛ አሁን የቸገረኝ አዛብ ጠንቋይ አላት። ሰራተኛ ነው እዛ የሚሄድበት ቦታ ላይ እንደውም በምትሳይንም እንዳታገናኘኝ የሚፈልገው መላ ሰውነቴ ላይ ዝም ታስወርረኛለች። ቢሮ የሆነ ነገር ፈጽማለሁ ወይ ባንክ ምናምን ከሄድ ሙሉ የሚቀመጥበት ቦታ ሸራሪት ይሆናል። ከዛ መናገር የምፈልገውን ትቼ ማልናገረውን ነገር አብረው ጥረት ባላረግ እንደዚህ አልናገርም። ቀደም 11 ሰዓት መልኩንም ካደረስኩ በኋላ መልካም መድኃኒዓለም አድርሼ ከዛ በቃ እኔ ጉልጉታ ማድረሼ ነው እንደዚህ ያወራው እንጂ አልችልም። ይሄን ያክል ነው አንድ ለምታረገኝ እና እንደዚህ አድርጎ ራቁቴን አስቀርተውኛል። በጣም ይገርም ደግሞ በአንድ በኩል አይደለም አታክም ያደርጉ በሁሉም ነገር ፋይናንሻሊም ሞራልም የሚገርም መንገድ ላይ አስቀጥራ ሰው አስቆማ ታሰድበኛለች አልኩ። በሷ ቤት እኔ አላውቅም። እኔ ደግሞ ሰዎችን በወረቀት ይይዝና ይሄ ሰው ማን ነው ብሎ ክሮቼ ካርጉልኝ ይላል። ምን ያክል እጅ በኢኮኖሚ በምንም አንተን ለመግደል የሚፈልጉበትን አቅጣጫ ሁሉ የቱን ያክል ተጠቅመው እንደሚሄዱ ፋይናንሻሊ አልኩ። ደሞዝ ዛሬ ወስጄ በ5ኛው ቀን እግዚአብሔር ምስክሬ ነው አልኩ 30 ብር ቸገረኝ። ኦኬ 30 ብር በአምስተኛው ቀን ምንም ወጪ አላወጣውም። መቸገሩ አይደለም አለኝ የምላቸው ሰዎች ሁሉ ፊታቸውን ያዞርብኛል። የልጆች እናት ነኝ፣ ባለቤቴ ደሞዝ አለው፣ እኔ ደሞዝ አለኝ። የመንግስት ቤት የምንኖረው ለክራይ የምናወጣው ነገር የለም። እንግዲህ አስበው እንግዲህ በእንደዚህ አይነት ራቆትን ሲያስቀሩ ይሄ ያው የተለመደ እኮ ነው። እንደዚህ አይነት አታክ ውስጥ የወደቀ ሰው ብዙ ነገር እንደሚቸግረው ይታወቃል። ገንዘቡ አይበረክትም፣ ሰዎች ይርቁታል፣ ደመ መራራ ነው። እንደዛ አይነት ነገሮች ፍላጎት በጣም እኮ አባራባራርጌ ምን ሀብታም እንደምታረግብኝ እኔ ዛሬ ሂጄ ሱቅ ሂጄ የሆነ ልብስ አይቼ ነገ ገዛለሁ ካልኩ እሷ ነገ ገዝታ ወይ ለሰራተኛዋ አልብሳ ወይ ለራሷ ለብሳ ወይ እህቷ ለብሳ ታገኛለች። እኔ ያሰራሁትን የወርቅ ዲዛይን እሷ ማሰርታ ትለብሳለች። ማርኬት ሂጄ አስቤዛ እኮ እኔ የገዛትን አስቤዛ ተመሳሳይ አስቤዛ ገዝታ እኔ ፊት ለፊት ትቆማለች። ሞል ወይ እኔ ከተሰበረብኝ እሷ አዲስ ሞል ወይ ገዝታ እኔ ፊት ለፊት ታስቀምጣለች። ይሄ አያስቅም? ያው የመናፍስት ዓለም አሰራር ለሚያውቅ ሰው
ጀስት የተለመደ ስለሆነ ቢያናድድም ብዙም እንትን አይልም። ግን በቃ አሁን ስለገባሽ ብዙ ነገሮች አንደርስታንድ ስላደረግሽ መበርታት ነው። ሌላ ምንም የምልሽ ነገር የለም። ዋናው በቅዱስ ቁርባኑም በስግደቱም በቅጥቀጣውም በሁሉም ነገር መበርታት ነው። ይሄኛው አሁን የነገርሽኝ ታሪክ ግን የብዙዎች ታሪክ ይሆናል ብዬ አስባለሁ። ብዙዎችንም ያስተምራል ብዬ አስባለሁ። አዎ በዚያ አላበቃችልኝም። መጨረሻ ላይ ልንገርህ፣ በ40 ቀን ልጄን ክርስትና ላነሳ ሂጄ ያው እኔ ላይ የእሷ ካህን የሚሰራው ልጄ የእሷ ልጅ በጣም ጨዋተኛ፣ በጣም ረባሽ፣ በጣም የሚዘገንን ሆረን ቫምፓይር አይነት ቢሄቨር ያለው ነው። አንድ ግቢ ነው የምንኖረው ብያለሁ፣ የመንግስት ግቢ ነው። በ40 ቀን ልጄን ላነሳ ሲሄድ የልጄን ቀን አስጠልታል። ልጄ ላይ በ40 ቀኑ ቅባ ቅዱስ የሚቀባዋል አይደል? ቅባ ሜሮን ነው የቀባበት እጁን ይዞ አፍኖ ያንን ደብተራ ልጄ እሱ ሲያይ ይፍቃል አልኩ። ይደናቀፍና ይወድቃል፣ ያሽካካል አልኩ። መንፈሱ ከሱ ላይ ልጄ ቆርቦሱን ካየ ቅይር ነው የሚለው ያንን ካኑን ማለት ነው። በእኔ አላበቃም። የሚያሳዝን ይሄ አሁን ከሰው አእምሮ በላይ ነው። መጨረሻ ላይ በህይወቴ ምን አይችል ልክስባና ልነግርህ ነው። እኔ ይሄ የሚያስቆም አይደለም፣ ራስንም የሚያስጠፋው የሆነ ነገር የሚያስደርግ ነበር አይደል? በ40 ቀን የልጄ እድል ለመውሰድ ሂዳ እንግዲህ ወሰደች አይደለም እንግዲህ የ40 ቀን ልጄን እንኳን በክርስትና ቀን እንደዚህ ያደርገች የእኔ እንኳን አልበቃት ብሎ ማለት። ከዛ ልጄ ቢሄበሩ 100% ያ ልጅ ነው ቁጭ አለ ከመልክ ውጭ 100% ጨዋታ ነጭናጫ በምንም ተአምር ብታረገው ዝም አይልኝ። ያን ቄስ ሲያይና በሷ ቤት ሲያልፍ ይወድቃል፣ ይጮሃል፣ ዝም አይልም። ልዩ ሆኖ ቁጭ አለ። ያ እንኳን አልበቃ ብሎ ማለት ነው። የሚገርም የቱን ያክል ጨካኝ የቱን ያክል ስቴፕ እንደሚሄዱ ለማሳየት ነው። ይሄን አድርገህብኝ ውሰደኝ ወይ ግደለኝ ስል ለእኔ የሚታይ ለእኔ የሚገባኝ አይደለም። መድኃኔዓለም ክርስቶስ እንዴት እንደተጽናናው ነው። ልጁን ተኝቼ እያጠባው የመድኃኒቴ የኢየሱስ ክርስቶስ ቀኝ እጁ እና ቀኝ እግሩ ሀፍታርቶ ለጎን እያጠባው እኮ ነው። ቤቱ ጣም ሆነብኝ። የምጸልይበት ቦታ ላይ ደግሞ የመድኃኒቴና የቅዱስ ሚካኤል ስላድነው አለኝ። እንደዛ ተንቺ ዞር ስል እንደዛ ሸተት ብሎ ታየኛል እኮ። እኔ ፍጹም ኃጢአተኛ ነኝ። ግን ይሄ ፈተና ስለከበደኝ በፋሚሊ ሌላ ፈተና የደረሰብኝ ስላለ ያ ሁሉ በደረሰብኝ ሰዓት ለእኔ የሚገባኝ ለእኔ የሚታይ ነው አይደለም። ግን እንደማልጠናና በቃ ይሄ ፈተና ሊያስወድቀኝ እንደሚችል እግዚአብሔር ከሁሉ በላይ አዋቂ ነው። ያን ስል ቀኙን መድኃኔዓለም ክርስቶስ ካሳየኝ በኋላ ዛሬ እንደማወራ ሰው አልነበርኩም። አየው ጸናው እልሃለሁ። ፈተናው ግን እጥፍ ነው የሆነብኝ። እጥፍ ቤተክርስቲያን ከመሄዴ በፊት መሬቱን መታ ደጃሁን ታስጠርጋለች። በግቄ እገባለሁ፣ እግሬ ያብጣል፣ እቆርባለሁ፣ ወዲያው ይተወኛል። ይሄ ያው የተለመደ እኮ ነው እንዳልኩሽ። እንደዚህ በመንፈሳዊ ጥቃት ውስጥ ያሉ ሰዎች ያው እንዲህ አይነት ነገር ያጋጥማል። ግን እንግዲህ ልቦና ይስጣቸው ብሎ ከመጸለዮች ምንድን ነው የሚደረገው? እንደዚህ አይነት ሰዎች በዝተዋል። እንደዚህ አይነት ክፉ ሰዎች በዙሪያችን አሉ። ያው መድኃኔዓለም እየተማጸኑ መታገል ነው የሚባል ነገር ስለሌለ፣ ግን ይሄን ልታካፊኝ እንግዲህ ፈቃደኛ ስለሆንሽ በጣም ነው የማመሰግነው። ተነፈስኩ እኮ በሳ ይወጣልኝ። ከአሁን በኋላ ጭንቅላቴ ውስጥ እያመላለስኩ አላስብም። ሌሎች ወንድሞች ይማሩ ራቆታቸው እንዴት እንደሚያስቀሯቸው፣ እንዴት እያንዳንዱ ህይወታቸውን ብችል እኮ ባለቤቴን እኮ በዝሙት ለመጣል ምን ያክል ስቴፕ እንደሄደች ራቆታን ሁሉ ቢሮ ስራ የሚሰራበት ሁሉ ትሄዳለች። ለራሷ አልችል ስትል እኮ መስተፋቅር አሰርታ እኮ ሌላኛ ሰራተኛ እኔን ሊደፍረኝ ሁሉ ገብተዋል እኮ መምህር። ያው መበርታት ነው ያው መደጋገም ድግግሞሽ ማለት አንዴ እንደሚያዘ አይነት ሰዎችን ካወቅን በኋላ ምንም የራሳችን ቤተሰብ አባል እንኳን ቢሆን ካለ እግዚአብሔር በስተቀር ማመን የለብንም። እስከ አንድ አፕ ሁሉን ነገር በጥርጣሬ በቃ እግዚአብሔርን ብቻ ነው እንጂ መጠራጠር የማችለው መስቀል የያዘውንም ማመን አችልም፣ እህትንም ወንድምንም ማመን አልችልም። ምክንያቱም በጥቅምም በተለያየ መንገድም ገሷቸው ሊያጠፉ ስለሚችሉ ማለት ነው። ብዙዎችን ያስተምራል። ይህ አባባል ብዙዎችን ያስተምራል ያስተምራል። ብዙዎች ጥንቃቄ እንዲያደርጉም እንትን ይላል። እንግዲህ ይሄንን ምናልባት ይሄን መርሃ ግብር የሚሰሙ መምህራን አይ ቲንክ ይረዱሻል ብዬ አስባለሁ። እስኪ ከኦፍ ሪከርድ እናወራለን።
እሺ በቃ የእግዚአብሔር ፍቃድ ይሁን። በተከታይ ጋር ዲዲያትና ቢያገኘኝ ደግሞ በጣም የሚገርም የፋሚሊ ሂስትሪም ስላለኝ እናወራለን። ችግር የለም። አመሰግንሻለሁ። እኔም ምስጋናውን መድኃኒዓለም ይበል። እጅግ በጣም አመሰግንሃለሁ። እፎይ ብዬ ነው የተነፈስኩት። እሺ መሬት። እሺ መልካም ጊዜ። እሺ ቻው። እሺ እንደሰማችሁት ነበር እንግዲህ ከእንግዳዬ ጋር ያደረግኩት ቃለ ምልልስ። በዚህ ደረጃ ብዙዎቻችን በመተተኞች ጥላ ስር ነን። ነገር ግን መንገዱን የምናውቅበት ከሆነ በመስጋት በመጸለይ በመቁረብ ሁሌም ወደ ፈጣሪ በመጠጋት ባለታሪካችን እንዳለችንም ደግሞ ቅድስት ድንግል ማርያምን ዋስ አድርገን ከመተተኞች ስራ ራሳችንን መጠበቅ እንችላለን ለማለት ነው። የተከታተላችሁት ታሪክ ከላይ የነበረው ነው። በቀጣይ በሌላ ታሪክ በሌላ መርሃ ግብር እንገናኛለን። እስከዚያው ግን ሰላም ሆኑ ብዬ ከመሰናበቴ በፊት እንደዚች እህት ፈቃደኞች ሆናችሁ ሌሎች ይማሩበት ብላችሁ በድምፃችሁ እንዲሁም ደግሞ በምስላችሁ የምትቀርቡትን ብቻ ቅድሚያ እሰጣለሁ። አለበለዚያ ታሪኩን ለማስተማሪያነት የማልጠቀምበት ከሆነ ከዚህ በፊት እንዳልኳችሁ ብትደውሉም ልንረዳዳ አንችልም። ወይም ነው ብትደውሉም ታሪካችሁ የማይቀርብ ከሆነ ስልክ ላላነሳ እችላለሁ። ባነሳም ደግሞ ምንም የምንነጋገረው ነገር ስለሌለ ቅር እንዳይላችሁ ለማለት ነው። በድጋሚ በቀጣይ በሌላ መርሃ ግብር እንገናኛለን። እስከዛው ግን በያላችሁበት ሰላም። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ